ሰላም ሰላም ሁላችሁንም ሰላም እላችኋለሁ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ትምህርት እንማራለን ስለ ዘለፋ። መጽሐፍ ቅዱስ ላይ ምሳሌ ምዕራፍ 1 ከቁጥር 23 ጀምረን ስናነብ ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ ይላል። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። ዘለፋዬ ተመለሱ፣ ወደ ዘለፋዬ ተመለሱ ይለናል። እና ዘለፋ ምንድነው? እግዚአብሔር ዘለፋ ምንድነው ሲባል እግዚአብሔር ግሳጼ፣ እግዚአብሔር አንዳንዴ ይገስጻል፣ ያስጠነቅቀናል፣ ያሳስበናል፣ ያስጠነቅቀናል፣ ያሳስበናል፣ ይገስጸናል በብዙ መንገድ። የእግዚአብሔር ቃል ዮሐንስ ወንጌል ላይ ማለት ዮሐንስ መልእክት ምዕራፍ 3 ላይ ከቁጥር 20 ጀምሮ ስናነብ ልባችንም በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚህ እናውቃለን፣ በፊቱ ልባችንን እናሳርፋለን፣ እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉን ያውቃል ይላል። አንዳንዴ እግዚአብሔር በልባችን ይናገራል። አንድ ስህተት ውስጥ ካለን፣ አንድ ኃጢአት ውስጥ ካለን፣ አንድ ጥፋት ውስጥ ካለን፣ ጥፋት ውስጥ ነው ያለው፣ ኃጢአት ውስጥ ነው ያለው፣ ልትወድቅ ነው ያለው፣ እየሄድክ ያለው ጉዞ ልክ አይደለም፣ ልክ አይደለም የሚል ነገር ልብ ያሳስባል። እግዚአብሔር ይባርክ። እግዚአብሔር በብዙ ነገር ነው የሚያሳስበን። ሃሌሉያ። እና መጽሐፍ ቅዱስ ላይ በብዙ ቦታዎች ላይ ተጽፏል፣ እናነባለን። እግዚአብሔርን ቃል ኢዮብ ምዕራፍ 33 ላይ ኢዮብ ምዕራፍ 33 ከቁጥር 14 ጀምረን ስናነብ እግዚአብሔር በአንድ መንገድ በሌላም ይናገራል። እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። እግዚአብሔር በሕልም ይናገራል፣ በሌሊት ራእይ ይናገራል፣ አፍላ እንቅልፍ በሰዎች ላይ ሲወድቅ ይናገራል፣ በአልጋ ላይ ተኝቶ ሳሉ ይናገራል። በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሣጹም ያስደነግጣቸዋል። ሰውን ከክፉ ስራው ይመልሰው ዘንድ ከምን ከክፉ ስራው ይመልሰው ዘንድ። ያንን ሁሉ እግዚአብሔር የሚያደርገው ለምንድን ነው? ከክፉ ስራ እንድመለስ። ስለዚህ ወደ እግዚአብሔር ዘለፋ እንመለስ። ከተመለስን እግዚአብሔር ይባርከናል። ምን ይላል? በአልጋ ላይ ተኝቶ ሳሉ በዛን ጊዜ የሰዎችን ጆሮ ይከፍታል፣ በተግሣጹ ያስደነግጣቸዋል። ሰውን ከክፉ ስራው ይመልስ ዘንድ ከሰው ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍም እንዳይጠፋ ሕይወቱ እንዳይጠፋ ነፍሱ እንዳይጠፋ እግዚአብሔር ይዘልፋል፣ ያሳስባል። ልክ አይደለም ይላል። አንዳንዴ ልባችን ልክ አይደለም የምለውን ነገር መተው አለባቸው። እግዚአብሔር በሰው በኩልም ከተናገረ እግዚአብሔር ይናገራል ብላችሁ ማሰብ አለባት። ምክንያቱም እግዚአብሔር በአንድም በሌላም ይናገራል ይላል። እግዚአብሔር ይባረክ። ሃሌሉያ። እና ሕይወቱ ወደሚገድሏት ቀርባለች፣ ደግሞ በአልጋ ላይ በደዌ ይገሥጻል። አንዳንዴ እግዚአብሔር ሰውን ሲገሥጽ ታማሚ አድርጎ ነው፣ በሽታ ልኮበት በበሽታ በአልጋ ተኝቶ እያለ እግዚአብሔር ግሳጼ ውስጥ ነው ያለው ማለት ነው። ያስተማረ ነው። አንድ እግዚአብሔር እሱ ከሄደበት እንድመለስ የሚያደርገው ነገር ስላለ ይዘልፋል። እግዚአብሔር ዘለፋ ባይዘው ጥሩ ነው፣ ጥሩ አይደለም? በጣም ጥሩ ነው። እግዚአብሔር ይባረክ። እናም አጥንቱን ሁሉ ያደነዝዛል። በሽታ ሲመጣ አጥንት ሁሉ ይደነዝዛል። ምን እሱ ብቻ ሕይወቱም እንጀራን ቆይታሙ ምግብ ለመብላት ደስተኛ የሚሆን ሳለ፣ ውሃ ለመጠጣት ደስተኛ የሚሆን ሳለ የትኛውም ነገር ያስጠላዋል። አያችሁ፣ ሕይወቱም እንጀራን ነፍሱም ጣፋጭ መብልን ትጠላለች። እስከዛ ድረስ አድርሶ ነው እግዚአብሔር ሰውን የሚያስተምረው። እግዚአብሔር ይባረክ። ሃሌሉያ። የእግዚአብሔር ተግሣጽ ጥሩ ነው፣ እንዲመለስ ሕይወቱ እንዳይጠፋ ነው። ለእኛ ስል፣ ለእኔ ስል፣ ለአንተ ለአንቺ ስል ነው እግዚአብሔር የሚዘልፈን። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። እና አንዳንድ እግዚአብሔር በበሽታ እየቀጣን ሊዘልፈን ይችላል።
በሰው በኩል ሆነ የተናገረ ሊዘልፈን ይችላል። በህልም በራእይ ሊዘልፈን ይችላል። በሁኔታ በችግር በመከራ ሊዘልፈን ይችላል። ዘለፋውን አትጥሉ። ዘለፋውን አትጥሉ። እግዚአብሔር ይባረክ። እና አንድ ጥቅስ ላንብብላችሁ። ምሳሌ ምዕራፍ 20 ላይ 29 ላይ ምሳሌ ምዕራፍ 29 ላይ ከቁጥር 1 ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለው። ብዙ ጊዜ ይዘለፋል፣ ይነገረዋል። ተው ተመለስ፣ ተው ተመለስ፣ ተው ተው አታድርግ። እየሄድክ ያለው ጉዞ ልክ አይደለም፣ እያደረግክ ያለው ነገር ልክ አይደለም የሚባለው ነገር ብዙ ጊዜ እግዚአብሔር እዚህ ጋር በጭንቅላታችን ላይ ትልቅ ዳኛ አስቀምጧል። የምናደርገው ነገር ልክ ካልሆነ ልክ አይደለም ይላል። ልክ ከሆነም ልክ ነው ይላል። ኃጢአት ከሰራን ይከሰናል። እዚህ ኃይለኛ ይከሰናል። በጣም ኃይለኛ ፍርድ ይበታል እዚህ ጭንቅላታችን ውስጥ ላይ። ስለዚህ ሁልጊዜ ይዘለፋል፣ ግን አንገቱን አደንድኖ ልቡን ድንጋይ አድርጎ የማይሰማ ሰው ድንገት ይሰበራል። እግዚአብሔር ሁላችንም ይጠብቃል። ድንገት ይሰበራል እና ከዛስ ፈውስም የለውም። በኢየሱስ በሽታ ቢሆን ሌላ ነገር ቢሆን ልክ እንደዚህ ተዘልፎ የማይመለስ ሰው መጨረሻው አያምርም። እግዚአብሔር ሁላችንን መጨረሻ ያሳምርልን፣ እየዘለፈ ይመልሰን ወደ ራሱ። እግዚአብሔር ይባርካችሁ።